ኢትዮጲስ ቃሊቲ አቡነ ጎርጎርዮስ ትምህርት ቤት ተገኝታ ነበር። በዚያም ከልጆችና ከወላጆች ጋር አዝናኝ ጊዜያቶችን አሳልፋ ተመልሳለች። ዝርዝሩን ሰላም ጀቱ በራሪው እንግዲህ ኢትዮጲስ ዛሬን ጓደኞቿን ለማግኘት አቡነ ጎርጎርዮስ ቃሊቲ ቅርንጫፍ መታ ከጓደኞቿ ጋር ቆንጆ ጊዜ ያሳልፋለች። ጓደኞቿን በጣም ደስተኛ ነበሩ። በጣም ደስ ብሏቸዋል። ኢትዮጲስ እንግዲህ መድረክ ላይ እየጠበቀችኝ ነው። ጀቱ እኔ ከምነግር ፕሮግራሙን ተከታተሉ። በዚህ ላይ የአቡነ ጎርጎርዮስ ተማሪዎች የተለያዩ ዝግጅቶችን ተዘጋጅቷል። ቆንጆ ድራማም እንዳዘጋጁ ሰምቻለሁ። እሱን አንተም ተከታተል። ወደ ፕሮግራሙ አንድነትም ዝርዝር አላት፣ እንከታተላት። አመሰግናለሁ ጀቱ። ኢትዮጲስ ቃሊቲ በሚገኘው አቡነ ጎርጎርዮስ ትምህርት ቤት ተገኝታ ነበረ። እጅግ አዝናኝ፣ አስደሳች፣ አስተማሪ ጊዜ ነበራት። በእለቱ የተለያዩ ፕሮግራሞች ቀርበዋል። ኢትዮጲስ ተረቷን አወራች። የፓፔት ትዕይንት፣ ሰርከስ እና ደግሞ መዝሙሮችን በውዝዋዜ አቅርበንላቸዋል። ፕሬዘንቴሽንም ያቀረቡ ልጆች ነበሩ። እንዲሁም ደግሞ ዘፈን አቅርበዋል። በነገራችን ላይ ልጆች ተሰጧቸውን ሲያቀርቡ በጣም ደስ ይለናል። ለዚህ ነው የኢትዮጲስ ጣፋጭ ተረት በሚለው ፕሮግራማችን የምናቀርበው። ሐኪም አክመኝ በቶሎ ህመሜ ደበቀ መድኃኒት የለው። አክመኝ በቶሎ አክመኝ በቶሎ አክመኝ በቶሎ። ጥርሴን ሲያመኝ እኔ እናገራለሁ፣ መርፌዋ ስትመጣ እደነግጣለሁ። ቶሎ መናገሬ ድኛለሁ። መድኃኒት በአግባቡ በደንብ ወስጃለሁ፣ ዶክተሬ እንዳለኝ በደንብ ወስጃለሁ። ወላጆች ለልጆቻችሁ እንዲህ ስትወዳደሩ ስትሳተፉ በጣም ነው ደስ የሚላቸው። ደስ የሚል ጎረቤት አሉን፣ ደስታ የተሞላበት ፍቅር የበዛበት ሰላም ሁሉ ናሰይ ማጣጥምበት። ጎረቤቴ ፖሊስ ሰላም የሚያሰፍን፣ ጎረቤቴ ዶክተር ሲያመኝ የሚያክመኝ፣ ጎረቤቴ መምህር ሀሁ ያስቆጠረኝ፣ ጎረቤቴ ነው ሳይንቲስት ሁሌ የሚመራመር። በጣም ምወዳቸው እነሱ የሚወዱኝ፣ በሰላም በፍቅር ሁሌ ኑሩልኝ፣ በሰላም በፍቅር ሁሌ ኑሩልኝ። ከመምህራንም ከወላጆችም አስተያየት ተቀብለናል። አመሰግናለሁ። ስሜ መቤት ከፍያለው ይባላል። በአቡነ ጎርጎርዮስ ትምህርት ቤቶች በአቡነ ጎርጎርዮስ ቅድመ አንደኛ ደረጃ ትምህርት ቤቶች በቃሊቲ ቅርንጫፍ በርዕሰ መምህርነት ላይ ማገልገል እገኛለሁ። እንግዲህ አቡነ ጎርጎርዮስ ትምህርት ቤቶች በዋናነት ዓላማው አድርጎ የተነሳው ትውልድን የሚተካ በስነ ምግባር የታነጹ በእውቀት የዳበሩ ልጆችን ማፍራት ለሀገር ተረካቢ አድርጎ ማፍራት ነው ዋና ዓላማችን ማለት ነው። እንግዲህ ከዛሬ በትምህርት ቤታችን እንግዲህ የኢትዮጲስ ተገኝታ ልጆችን በማዝናናት አስተማሪ ታሪኮችን በመንገር እንዲሁም ከወላጆች ጋር ጥሩ የሆነ ግንኙነት እንዲኖር የተለያዩ መድረኮችን በማመቻቸት ዛሬ እስከ እንግዲህ ቆይታውን አድርጋለች። በነበረ ቆይታ በጣም ደስተኞች፣ እጅግ በጣም ይቀጥል ይበል የምንለው ነው። እናመሰግናለን ስለነበረን ቆይታ። በጣም አመሰግናለሁ። በቅድሚያ ይሄን እድል ስለሰጣችሁን በቅርንጫፍ ትምህርት ቤቱ አስተዳደር ስም ምስጋናዬን አቀርባለሁ። ስሜ ፍቅሩ አበበ ይባላል። በዚህ ትምህርት ቤት ውስጥ የስራ ድርሻዬ ደግሞ 3 ቅርንጫፍ ትምህርት ቤቶች አሉ። ቅድመ አንደኛ ደረጃ እና ሁለተኛ ደረጃ ትምህርት ቤቶች በአንድ ግቢ ውስጥ ነው ያሉት በተለያየ አስተዳደር። በቅድመ አንደኛ ደረጃ ትምህርት ቤቱ የወተመህ ወይም የወላጆች ተማሪዎችና መምህራን ህብረት ሰብሳቢ ነኝ። እንዳጠቃላይ ደግሞ የሶስቱ ቅርንጫፍ ትምህርት ቤቶች ወተመህ አብይ ኮሚቴ ሰብሳቢ ነኝ። አጠቃላይ ከቅድመ ዝግጅቱ ጀምሮ በጋራ አብረን ነበረ ፕሮግራሙ ሲነደፍ የነበረው እና የመጀመሪያው ራሱ ፈቃደኝነታችሁ ኢትዮጲስ የራሷ የሆነ ክሩ እንዳላት ሁሉ ክሩ ደግሞ የሚሰራው የራሱ የሆነ ድርሻ አለው። የሚሰራውን ስራ ያውቃል። ስለዚህ ያን ስራ ነው የምንሰራው። ከፈለጋችሁ ተቀበሉት፣ ካልፈለጋችሁ ደግሞ ሌላ ቦታ ላይ ፕሮግራም ማድረግ ይቻላል የሚል ሀሳብ መስጠት ይቻላል። ነገር ግን የጋራ ዓላማ ስለሆነ በጋራ መስራት እንዳለበት በማመን ከቅድመ ዝግጅቱ ጀምሮ ይሄ መስተካከል አለበት፣ ይሄ ቢወጣ ይሄ ቢገባ ስንል እያንዳንዱን ነገር ባለመሰልቸት በፈቃደኝነት ጭምር ነበረ
ሲቀበሉን የነበረውና ከክሩ አባላት ከክሩ ኃላፊ ካልተሳሳትኩ ወይዘሮ ጽጌረዳ ትመስለኛለች እና በጣም ጥሩ የነበረ ቅንጅት ነውና የዛን ውጤት ነው ያየነው። በፕሮግራሙ ራሽነታችሁን ያጎላችሁ ሞር በጣም ከጨዋታው ባሻገር በርካታ የሆኑ ቁም ነገሮችን እና ልጆች በእንዲህ አይነት ነገር ላይ የበለጠ ጆሮአቸው ክፍት ስለሚሆን በተከፈተ ጆሮ ውስጥ ጥሩ የሆኑ ነገሮችን ቁም ነገሮችን የበለጠ እየከተታችሁ ኢትዮጵያዊ ማንነታችን እሴቶቻችን ተጠብቀው በእሴቶቻችን ኮርቶ የሚያድጉ ልጆችን በማፍራት ድርሻችሁን እንድትወጡ አደራ ለማለት እወዳለሁ። አመሰግናለሁ። ስሜ መምህር በኃይል ወልድ ዮሐንስ እባላለሁ። የአቡነ ጎርጎርዮስ ትምህርት ቤቶች ቃሊቲ ቅርንጫፍ የመጀመሪያ ደረጃ ርዕሰ መምህር ነኝ። እኛ እንደ ቃሊቲ ቅርንጫፍ ወደ 1549 ተማሪዎች አሉ። ከዚህ ውስጥ ደግሞ የ6ኛ እና የ8ኛ ክፍል ተማሪዎች አሉ። በአምና ደረጃ ስናይ 100% ማሳለፍ ችለናል። በዘንድሮም ደግሞ ዝግጅታችን 100% እናሳልፋለን ብለን እንጠብቃለን። በስነ ምግባራቸው ደግሞ በጣም የታነጹና ነገ ደግሞ ሀገራቸውን የሚረከቡ ሀገራቸውን የሚወዱና በጣም ደስ የሚሉና ውጤታቸው ደግሞ በጣም ጥሩ እንዲሁም ደግሞ አመርቂ ውጤት እያስመዘገቡ ያሉ ተማሪዎች ናቸው ያሉ። ኢትዮጲስ ወደዚህ ግቢ ትመጣለች ሲባል ልጆች በጣም ሞቲቬት ሆነው የተለያዩ ስራዎችን እየሰሩ ነበር። በዚህ ደግሞ መምህራን ያስተባብሩ ነበር። እንዳያችሁት በእንግሊዝኛ ቋንቋውም ፕላስ ደግሞ በአማርኛውም ነገ ሀገርን የሚረከቡ ልጆች የሚያቀርቧቸው ነገሮች በጣም ደማቅ ነበሩ። እሷ እስከምትመጣ ድረስ በጉጉት ይጠብቋት ነበር። ከመጣችን በኋላ ደግሞ አቅርበው ነበርና በዚህ ደግሞ መምህራን አስተዋጽኦ ነበራቸው፣ ወላጆች አስተዋጽኦ ነበራቸው። እንዲሁም ደግሞ ኢትዮጲስ በመምጣቷ ደግሞ ደስተኞች ነበሩና ይሄ ፕሮግራም በጣም የሚያምር ነበር። ለወደፊትም ደግሞ መታችሁ እንድጎበኙንም በዚህ አጋጣሚ ለማሳሰብ እወዳለሁ።